ስለዚህ ብዙ የመጽሐፍ ቅዱስ ትንቢቶች እየተፈጸሙ ያለበት ዘመን ላይ ደርሰናል። ብንወድም ባንወድም የመጨረሻው ትውልዶች ነን። አጋንንቶች ደም መጠጣት ሲፈልጉ ጦርነት ያስነሳሉ። አፍጋኒስታን ላይ ብዙ ደም ጠጥተዋል። የብዙ ኢኖሰንት ሰዎች የብዙ ወጣቶች ደም ፈሶላቸዋል። እንዲሁ ባይሰዋላቸው ለነሱ ግን ጦርነት ለአጋንንቶች መስዋዕት ነው። ደም ይወዳሉ፣ ደም ይጠጣሉ። አጋንንቶች አርማጌዶን ላይ ደም ይፈልጋሉ። የጻድቃንን ደም ማፍሰስ ይፈልጋሉ። ስለዚህ አጋንንቶች ሁሉ ጊዜ ደም የሚፈስበት ዓለም ምትረበሽበት፣ ግን እግዚአብሔር የሕዝቡ ጠባቂ ነው። አሁን እያየነው የምንመለከተው ያለንበት ዘመን የመንግስታት ግጭት የበዛበት ዘመን ነው። አሁን በዘመን መጨረሻ ላይ ከዚህ በኋላ የምንመለከታቸው ዘመናት በሙሉ መንግስታት እርስ በርሳቸው የሚጋጩበት ዘመን ነው። መጽሐፍ ቅዱስ በዳንኤል መጽሐፍ ላይ ምን ብሎ ይናገራል? ነፋሳት በሜዲትራኒያን ወይም በታላቁ ባህር ላይ ተጋጩ ይላል መጽሐፍ ቅዱስ። ከአራቱም ማዕዘን ይፋጩበታል። ሜዲትራኒያን ላይ የሚፈጠር አንድ ነገር አለ። ምክንያቱም ሊወለድ ያለ ነገር ስላለ ምጥ እየመጣን ያለው። መካከለኛው ምስራቅ ምጥ ይዞታል። ሜዲትራኒያን ምጥ ይዞታል። አውሮፓ ምጥ ይዞታል። በራሽያ አካባቢ ምጥ አለ። በዩክሬን ምጥ አለ። በክሪሚያ ምጥ አለ። በዓለም ዙሪያ ብትሄዱ ምጥ፣ መካከለኛው ምስራቅ ወይንም ደግሞ ኤዥያ ማይነር የሚባለው አካባቢ ሁሉ ምጥ ይዟቸዋል። አገሮች በድንበር እርስ በርስ ተፋጠዋል። ሁሉም መሳሪያ ቢልድ እያደረገን ያለው እውቀታቸው ወዴት ሊወስዳቸው እንደሆነ ራሳቸው ግራ ገብቷቸዋል። ከጫፍ እስከ ጫፍ ዓለም ሁሉ ቁጠኛ የሆነበት ዘመን ነው። በቦሊቪያ፣ በላቲን አሜሪካ ረብሻ፣ በአውሮፓ ረብሻ፣ ኒውዮርክ ረብሻ፣ ቴሮሪዝም ምናምን ፍንዳታ፣ ፈረንሳይ እዛ ሲያልቅ እዛ እንግሊዝ እንደዛ፣ በቃ ቁጣ፣ ህዝብ የተቆጣበት፣ ፖለቲሻን ላይ ቁጣ የበዛበት፣ ዲሳቲስፋክሽን የበዛበት ዘመን ነው። የህዝብ ቁጣ፣ የህዝብ ምሬት በዓለም ዙሪያ የወጣበት ዘመን። ይሄ ሁሉ የምጣር መጀመሪያዎች ናቸው። ከመንፈስ ቅዱስ ያልሆኑ እንግዳ መናፍስቶች ወደ ዓለም ወጥተዋል። የሚያስቱ መናፍስቶች ወደ ምድር ወጥተዋል። መስለው ከእግዚአብሔር መስለው መንፈሳዊ ቋንቋ እየተናገሩ አጋንንታዊ አጀንዳ የሚሰሩ መናፍስቶች በምድር ላይ ወጥተዋል። ፍጥረተ ዓለም ነውጥ ላይ ነው ያለው። ፍጥረተ ዓለም ሁከት ላይ ነው ያለው። ነገሮች ሁሉ በስርዓት እንዳይሄዱ ጠላት በኃይለኛ ውጊያ ላይ ነው ያለው። ጨረቃ ላይ ምን ምልክት አለ ብትሉኝ፣ ጨረቃ ወደ ደም ይለወጣል አይልም ይላል። ወደ ደም ይለወጣል። ምልክቶች እየታዩ ናቸው ያሉት በአየር ላይ። በተፈጥሮ እግዚአብሔር እየተናገረ ነው ያለው። ተፈጥሮ እየተናገረ ነው ያለው። ስለዚህ ምልክቶች ጌታ እየሰጠ ነው። ጌታ ልመጣ ነው እያለ ነው። ለሳይንቲስቶች እየነገራቸው ነው በሚገባቸው መንገድ። ለጂኦሎጂስቶች እየነገራቸው ነው። ይህንን የምድርን አየር ለሚያጠኑ ሰዎች እየነገራቸው ነው ያለው። ለእኛም ለመጽሐፍ ቅዱስ ተማሪዎቹ እየነገረን ነው፣ በቃሉ እያሳየን። የምጥ ጣር አሁን ያለንበት ዘመን በዚህ ቃል ነው ጌታ ኢየሱስ የገለጠው። የምጥ ጣር ማለት ምን ማለት ነው? ሊወለድ ያለ ነገር ስላለ ያ ትልቁ የሚወለደው ነገር ከመምጣቱ በፊት የሚመጣ ወደዛ የሚያስገባ የሚያንደረድር ምልክቶች እየታዩ እንዳለ ሲናገር ጌታ ኢየሱስ ክርስቶስ ምን አለ? የምጣር መጀመሪያ ላይ ነው ያለነዋል። እና በየዘመኑ ላይ ወይም በየመንገዱ በተለይ በዚህ በሰሜን አሜሪካ ማስታወቂያዎች ታያላችሁ። the end is near። በየቦታው ላይ መጨረሻው ደርሷል፣ ዘመኑ ቀርቧል። በየኢንተርሴክሽኑ ላይ በየፖስተሮች ላይ ማስታወቂያ አብያተ ክርስቲያናት በቃ ያስጠነቅቃሉ። ሰባኪዎች ካናዳ መቼም ብዙ እንደ አሜሪካ ባይሆንም አሜሪካን ሀገር በየቦታው ሰባኪዎች በመንገድ ቆመው ኢየሱስ ይመጣል እያሉ እየተናገሩ ነው ያለው። ዘመኑን ስንቃኝ ራሳችንን ማየት እንችላለን። ተዘጋጅቻለሁ ብለን ማየት እንችላለን። መንፈሳዊ ሕይወቴ በእውነት በእግዚአብሔር ፊት ለመቆም ብቃት አለው ወይ? መከራ ቢመጣ መቆም እችላለሁ ወይ? ስደት ቢመጣ መቆም እችላለሁ ወይ? ጌታ ቢገለጥ መቆም እችላለሁ ወይ? በእግዚአብሔር ፊት መቆም የሚቆም ሕይወት አለኝ ወይ ብለን ራሳችንን መመርመር እንድንችል ነው። ሲኒማዎች ወይንም ሆሊውድ ፒክ እያደረገ ሲኒማዎች እየወጡ ነው ያሉት። አርማጌዶን ይህ አሁን ክርስቲያኖች የሰሩት ፊልም አይደለም፣ ግን አርማጌዶን ብለው በዚህ ታይትል የሚሰሩት ስለ መጨረሻው ዘመን የሚያመለክት የተለያየ ነገሮች ይሰራሉ። ታይም ማጋዚን ቢጊኒንግ ኦፍ ዘ ኤንድ ብለው አውጥቶታል በከቨር ፔጁ ላይ ማለት ነው። እነዚህ ሰዎች ክርስቲያኖች አይደሉም፣ ነገር ግን ዘመኑን ሲመለከቱ ስለ ኒውክሌር ስለ ተለያየ ነገሮች ሲመለከቱ ዘመኑን ይመለከታሉ። እውነት ኢየሱስ ያለው ነገር እየመጣ ነው ይላሉ። ዓለም ውጥረት ውስጥ ነው ያለች። ጌታ ኢየሱስ ክርስቶስ ሲናገር ቀኒቱንና ሰዓቲቱን አታውቁምና ብሎ ተጽፏል።
ምንም አይነት የስነ መለኮት ዕውቀት ይኑረን የጌታችን የኢየሱስ ክርስቶስን የመምጣት ቀን ማንም አያውቃት። ስለ መጨረሻው ዘመን ስንነጋገር የመጨረሻው ዘመን ሁለት ትልቅ ክስተቶች አሉት። ሁለት ብቻ አይደሉም፣ ግን አውራ ምንላቸው ንጥቀትና የጌታ መምጣት ነው። ሁለቱ የተለያዩ ክስተቶች ናቸው። ንጥቀት ሌላ ክስተት ነው፣ የጌታ መምጣት ሌላ ክስተት ነው። ስለዚህ ብዙ የመጽሐፍ ቅዱስ ትንቢቶች እየተፈጸሙ ያለበት ዘመን ላይ ደርሰናል። ብንወድም ባንወድም የመጨረሻው ትውልዶች ነን። ላይሰማን ይችላል፣ ብዙ ፕላን ሊኖረን ይችላል፣ ግን የምጣር መጀመሪያው ይሄ ነው ብሎ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ የተናገራቸው ነገሮች አሉ። ነቢያትና ሐዋርያት ፕሮዲክት ያደረጉት ወይንም ደግሞ የተናገሩት ትንቢቶች አሉ። ጌታችን ኢየሱስ ክርስቶስ በክብር ይመጣል። ከዛ በኋላ የምንመለከተው ቤተክርስቲያን ከተነጠቀች በኋላ የፍዳ ዘመን ወይንም ደግሞ የመከራው ዘመን በእንግሊዝኛ ትሪቢሌሽን ፒሪየድ ይባላል። በዚህ ፒሪየድ ላይ የጸረ ክርስቶስ መነሳት የሚሆንበት፣ የቤተ መቅደሱ መሰራት የሚሆንበት፣ 144,000 የሚታተሙበት፣ ብዙ ጽዋዎች ቁጣዎች የሚወርድበት ዘመን ይሆናል። ሰባቱ የመከራ ዘመናት ይባላል። ሰባቱ የመከራ ዘመናት እንዳለቁ ጌታችን ኢየሱስ ክርስቶስ እግሮቹ በደብረ ዘይት ተራራ ላይ ሊትራሊ ይቆማል። ሃሌሉያ። የደብረ ዘይት ተራራ ሁለት ቦታ ይከፈላል ይላል መጽሐፍ ቅዱሳችንን ስናጠና። ከክርስቶስ መስቀል በኋላ የቀረ አንድ ነገር ለትንቢት ወይንም ደግሞ ለንጥቀት የቀረ ምንም ትንቢት የለም። ንጥቀት ኤኒ ታይም ሊሆን ይችላል። ሃሌሉያ። ሰባኪው እንደዚህ እያለ እየሰበከ ኤኒ ሞመንት ኤኒ ታይም ራይት ናው ሲል ፓስተሩም የለም። ቤተ ክርስቲያኑ 90% ተነጠቀ። በጣም ጥቂት ሰዎች ያለቅሱ ነበር ተንበርክከው። ስዕል ላይ ያየሁት ነው። እንደዛ ቢያረገው እንዴት ደስ ይላል። አዎ የሚቀሩ አሉ፣ የሚነጠቁም አሉ። ስለዚህ የተነጠቁት የበጉን ሰርግ ራት ሊካፈሉ ከጌታ ጋር ወደ ላይ ይወሰዳሉ። በመካከል የሚሆኑ ክስተቶች አሉ። አንዳንዱ ክስተቶችን ይሄ ወደፊት የምንማረውን ነው እንደዚሁ ቀደም አድርጌ የምሰጣችሁ ወዴት እንደምንሄድ እንድታዩት ነው። የክርስቶስ ልደት ታያላችሁ ማፑ ላይ። ከዛ በኋላ የክርስቶስ ሞትና ትንሣኤን ታያላችሁ። ከዛ የክርስቶስን እርገቱን ታያላችሁ። ከዛ በዓለ ሃምሳ፣ ከበዓለ ሃምሳ በኋላ የእስራኤል መንግስት መመስረት 1948 ላይ ትመለከታላችሁ። ከዛ በኋላ የቤተ ክርስቲያን ንጥቀት ይሆናል። የቤተ ክርስቲያን ንጥቀት አሁን ያለንበት የመዘመን መጨረሻ ላይ ነው ያለነው። ምንም የቀረ ነገር የለም። የስ ለዳግም ምጽአት የሚቀሩ ትንቢቶች አሉ። ለንጥቀት ግን የሚቀር ትንቢት ምንም ነገር የለም። ተግባብተናል ወይ? ጌታ ይመስገን። ስለዚህ ነው ጌታ ምን አላችሁ? የዛን ጊዜ ሽሽታችሁ በሰንበት እንዳይሆን ጸልዩ። ይሄ ምልክት የተሰጠው ለአይሁዶች ነው። ምክንያቱም እኛ በሰንበት ይሁን መሸሽ እንችላለን አይመስላችሁ? ቅዳሜ አሁን የሆነ ነገር ቢፈነዳ አሸሹም እናንተ? እንሮጣለን፣ እንሸሻለን። ለአይሁዶች ግን በሰንበት መሸሽ አይችሉም። ከተወሰነ ኪሎ ሜትር በላይ መሮጥ አይችሉም፣ መሄድ አይችሉም። ክልክል ነው፣ ሃይማኖታቸው ይከለክላቸዋል። ስለዚህ ሽሽታችሁ በሰንበት እንዳይሆን ወዮላቸው በዚህ ጊዜ በእንዲህ ሁኔታ ላሉ ሰዎች እያለ ይናገራል። ከዛ ጌታችን ኢየሱስ ክርስቶስ ከመጣ በኋላ የሆኑ የሚቀሩ ቀናቶች አሉ፣ ወደ 23 ቀናቶች አሉ በካልኩሌሽን። ከዛ በኋላ ሙሉ 1000 ዓመት ይጀምራል። ስለዚህ 1000 ዓመት ኢየሱስ ክርስቶስ በምድር ላይ ይገዛል። የዛን ጊዜ አንበሳ ከፍየል ጋር መጫወት ይችላል። ሕፃን ልጅ በባል በፉኝት ጉድጓድ ላይ ይጫወታል ይላል። ሰላም ይሆናል። አብሶሉት ሰላም ይሆናል። ዩናይትድ ኔሽን የማያመጣው ሰላም ይሆናል። የመለኮት ሰላም ይሆናል። ኤደን ገነት ወደ ምድር ትመለሳለች። የጠፋው ክብሯ ይመለሳል። ሰው ሰላም ይሆናል። የሰው አእምሮ አሁን ካለው 10% የሚጠቀምበትን ፖቴንሻል ኢየሱስ በምድር ላይ ሲገዛ 100% ፖቴንሻሉ መጠቀም ይችላል። የዛን ጊዜ አቤት የእውቀት ብዛት፣ አቤት የሚትረፈረፍ፣ አቤት በረከት። ሃሌሉያ። ስለዚህ 1000 ዓመት እንዳለቀ ግን የነጩ ዙፋን ፍርድ ይሆናል ይላል መጽሐፍ ቅዱስ። የነጩ ዙፋን ፍርድ በጎችና ፍየሎች ብሎ የመሰለው ማለት ነው። ኃጢአተኛ ሙታን ይነሳሉ፣ ይፈረድባቸዋል። ስለ ፍርድ እናገራለሁ፣ ስለ ሞት እናገራለሁ፣ ስለ ሲኦል እናገራለሁ፣ ስለ አቢስ እናገራለሁ። አቢስ ማለት ስለ ጥልቁ እናገራለሁ፣ ስለ ታርታረስ ወይንም ደግሞ በግሪክ ይሄ የታሰሩ ነፍሳት ያሉበት ቦታ፣ ስለ እሱ ሁሉ እንነጋገራለን። ከዛ በኋላ አዲስ ሰማይና አዲስ ምድር ይሆናል ይላል። ከዛ በኋላ አሮጌው ነገር አይታሰብም ይላል። ሜሞሪ ዲሊትድ ይሆናል። የምናስታውሰው ሜሞሪ አይኖርም። ሁሉ አዲስ ነገር ይሆናል። አሜን አሜን። ኢየሱስ ይመጣል። የተባረከው ተስፋችን የጌታችን ኢየሱስ ክርስቶስ መምጣት ነው። ሁሌ በአመት ይሄንን አንዴ ሳልሰብክ አልጨርስም። ምክንያቱም ጌታ ይመጣል ካላልኳችሁ እናንተም እኔን ጌታ ይመጣል ብላችሁ ልታስታውሱኝ ያስፈልጋል። አይመስላችሁም ወይ? አሁን እያየነው የምንመለከተው ያለንበት ዘመን የመንግስታት
ግጭት የበዛበት ዘመን ነው። አሁን በዘመን መጨረሻ ላይ ከዚህ በኋላ የምንመለከታቸው ዘመናት በሙሉ መንግስታት እርስ በርሳቸው የሚጋጩበት ዘመን ነው። መጽሐፍ ቅዱስ በዳንኤል መጽሐፍ ላይ ምን ብሎ ይናገራል? ነፋሳት በሜዲትራኒያን ወይንም በታላቁ ባህር ላይ ተጋጩ ይላል መጽሐፍ ቅዱስ። ከአራቱም ማዕዘን ይፋጩበታል። ሜዲትራኒያን ላይ የሚፈጠር አንድ ነገር አለ። ምክንያቱም ሊወለድ ያለ ነገር ስላለ ምጥ እየመጣን ያለው። መካከለኛው ምስራቅ ምጥ ይዞታል። ሜዲትራኒያን ምጥ ይዞታል። አውሮፓ ምጥ ይዞታል። በራሽያ አካባቢ ምጥ አለ። በዩክሬን ምጥ አለ። በክሪሚያ ምጥ አለ። በዓለም ዙሪያ ብትሄዱ ምጥ፣ መካከለኛው ምስራቅ ወይንም ደግሞ ኤዥያ ማይነር የሚባለው አካባቢ ሁሉ ምጥ ይዟቸዋል። አገሮች በድንበር እርስ በርስ ተፋጠዋል። ሁሉም መሳሪያ ቢልድ እያደረገን ያለው ዕውቀታቸው ወዴት ሊወስዳቸው እንደሆነ ራሳቸው ግራ ገብቷቸዋል። የዩናይትድ ኔሽንስ ሴኩሪቲ ካውንስል በየጊዜው ይሰበሰባል፣ ሕግ ያወጣል። የዛሬ 200 ዓመት ባደጋችሁ ጊዜ እያለ የአፍሪካ ሀገሮችን ሁሉ እስቲ ፈርሙ ኒውክሌር ላትሰሩ ይላቸዋል። የ200 ዓመት ፕላን አውጥቶ ለ200 ዓመት ፊርማ አስፈርመውናል አፍሪካ ላይ ኒውክሌር እንዳንሰራ። ምክንያቱም ይሄ ካልበሰለ አንድ ጠቅ የተናደደ አንድ በስጨት ያለ ሰው ጠቅ ያረጋት እንደሆነ አለቀ ማለት ነው። ስለዚህ መንግስታት ነውጥ ላይ ናቸው። ግን እነዚህ በምድር ያሉ መንግስታት ነውጥ ውስጥ የሚገቡት በመንፈሳዊ ዓለም ላይ ግጭት ስላለ ነው። የመንፈሳዊ ዓለም ግጭት ውጤት ነው በምድር ላይ ግጭቶች የምናየው። አጋንንቶች ደም መጠጣት ሲፈልጉ ጦርነት ያስነሳሉ። አፍጋኒስታን ላይ ብዙ ደም ጠጥተዋል። የብዙ ኢኖሰንት ሰዎች የብዙ ወጣቶች ደም ፈሶላቸዋል። እንዲሁ ባይሰዋላቸውም ለነሱ ግን ጦርነት ለአጋንንቶች መስዋዕት ነው። ደም ይወዳሉ፣ ደም ይጠጣሉ አጋንንቶች። አርማጌዶን ላይ ደም ይፈልጋሉ፣ የጻድቃንን ደም ማፍሰስ ይፈልጋሉ። ስለዚህ አጋንንቶች ሁሉ ጊዜ ደም የሚፈስበት ዓለም ምትረበሽበት ግን እግዚአብሔር የሕዝቡ ጠባቂ ነው። እግዚአብሔር መልካም አምላክ ነው። እግዚአብሔር ቸር አባት ነው። ክብር ለእግዚአብሔር ይሁን። ከዛ ደግሞ የምናየው የሰይጣን ቁጣ ትመለከታላችሁ። ሰይጣንም በታላቅ ቁጣ ተነስቶ በምድር ላይ ወጣ ይላል። ቀኖቹ አጭር ስለሆኑበት በታላቅ ቁጣ በጻድቃን ላይ ወጥቷል። ከዚህ የተነሳ ነው በየቦታው ላይ የምትመለከቱት ተሰብስበው እያመለኩ በቦምብ አይሲስ በኢጂፕት የሰዎች አካል ሊትራሊ የሰው ኦርጋን የሰው አካል ይሄ የሰው ብልቶች እየፈነዳዱ ተፈነጣጥረው ነው በሰው ግድግዳው ላይ ሁሉ የተለጠፉት ለአምልኮ የተሰበሰበ ኢኖሰንት ህዝብ ሲያልቅ። ስለዚህ ሰይጣን እንዲህ አይነቱን ነገር በጣም በዚህ ዘመን ይፈልገዋል። ምክንያቱም ጻድቃንን ሊበቀላቸው ይፈልጋል። መሲሁን የሚከተሉትን ማጥፋት ይፈልጋል። ጠላት አላችሁ። ካናዳ ኑሩ፣ አሜሪካ ኑሩ፣ ነገር ይመቻችሁ፣ ሁሉ ኑሮ ይመችላችሁ፣ ስራ ይቅናላችሁ። ስሙ ወገኖች ሆይ ባላጋራችሁ ዲያብሎስ የሚውጣውን ፍለጋ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል መጽሐፍ ቅዱስ። ደመኛ ነው ሰይጣን። እናንተም ብቻ አይደለም ዘራችሁን ቢያጠፋ ደስታው ነው። እግዚአብሔር አልፈቀደለትም እንጂ የምድርን ምሰሶ ቢያገኝና ምድር የቆመችበትን ምሰሶ ሳምሃው ቢገባው አነቃንቆ ደርምሶ ሁላችንንም ቢያጠፋ ደስታው ነው። የሚጠብቀን አይተኛም አያንቀላፋም። እግዚአብሔር ስም ብሩክ ይሁን። የሰይጣን ቁጣ በጻድቃን ላይ የወጣበት ዘመን ነው። በየቦታው ክርስቲያኖች እንደ ውሻ የሚታረዱበት ዘመን ላይ ደርሰናል። በህንድ በእሳት እያቃጠሏቸው ነው ክርስቲያኖች። አብያት በቤተ ክርስቲያናቸው እንደ እንስሳ እህል ውሃ በማያሰኝ በትልቅ ዱላ ጭንቅላታቸውን እየፈረከሷቸው ስላመለኩ እግዚአብሔርን ስም ስለጠሩ በየቦታው የክርስቲያኖች መከራ የበዛበት ዘመን ነው። የሰይጣን ቁጣ የነደደበት ዘመን ነው። ነገኛ ጋር መጥቶ ሲያተረማምሰን ያኔ አይደለም ሊሰማን የሚገባው። አሁን አቋም ያለው ህይወት ልንኖር ያስፈልገናል። ስለዚህ ስለ ዓለም ፍጻሜ ወይንም ደግሞ ስለዚህ የምጣር የሚናገረው የኛ መጽሐፍ ብቻ አይደለም። ግን ተቀራራቢ የሆነ የአይሁዶች አንድ መጽሐፍ በዚህ በኩምራን ደሴት ውስጥ የተገኘ ዶሴ አለ። በዛ ዶሴ ላይ ምን ይላል? በብርሃን ልጆችና በጨለማ ልጆች መካከል በመጨረሻው ዘመን ታላቅ ጦርነት ይሆናል፣ ጽድቅና ኃጢአት እርስ በርሳቸው ይጋጫሉ እያለ ይናገራል። እንግዲህ ብዙዎች ስለዚህ ስለሚመጣው ነገር ይናገራሉ። በምድር ላይ የእግዚአብሔር ቁጣ ይነዳል። ወይንም ቁጣ የእግዚአብሔር ብቻ አይደለም። እግዚአብሔር ይቆጣል። አዎ ይቆጣል። እግዚአብሔር ይቆጣል አይቆጣም? የስ እግዚአብሔር ይቆጣል። የእግዚአብሔር ቁጣ ነደደ የሚል አላነበባችሁ? የስ እግዚአብሔር ቁጣው ይነዳል። ግን በትንሹ በትልቁ በሰልፊሽ ኢንትረስት አይደለም የእግዚአብሔር ቁጣ። እግዚአብሔር ጻድቅ አምላክ ጽድቁን የሚገልጥበት አንዱ መንገድ ቁጣው ነው። ቁጣው ደግሞ ኃጢአትን የሚገስጽበት መንገድ ነው። ስለዚህ እግዚአብሔር ይቆጣል።
ዳንኤል 12 ላይ ሄዳችሁ ይሄን መመልከት ትችላላችሁ። ራእይ 1 ላይ ራእይ 15 ላይ አለላችሁ። ራእይ 11 ላይ ደግሞ የሕዝብ ቁጣ እንደሚነሳ ይነግረናል። የሕዝብ ቁጣ ዜናችሁን ክፈቱ እስቲ ዝም ብላችሁ። ዓለም ላይ ከጫፍ እስከ ጫፍ ዓለም ሁሉ ቁጠኛ የሆነበት ዘመን ነው። በቦሊቪያ በላቲን አሜሪካ ረብሻ፣ በአውሮፓ ረብሻ፣ ኒውዮርክ ረብሻ፣ ቴሮሪዝም ምናምን ፍንዳታ፣ ፈረንሳይ እዛ ሲያልቅ እዛ እንግሊዝ እንደዛ በቃ ቁጣ፣ ህዝብ የተቆጣበት፣ ፖለቲሻን ላይ ቁጣ የበዛበት፣ ዲሳቲስፋክሽን የበዛበት ዘመን ነው። የህዝብ ቁጣ፣ የህዝብ ምሬት በዓለም ዙሪያ የወጣበት ዘመን። ይሄ ሁሉ የምጣር መጀመሪያዎች ናቸው። በተለይ ከኛ በፊት የነበሩት የተመለከቱትን ተመልክተው ወየው እረ ዘመኑ ደረሰ ብለው ጮሁ ነበር። እኛ ደግሞ የበለጠ ልንጮህ ያስፈልገናል። ምክንያቱም ድሮ የሚመስለን ነገር በሩቅ ያሉት ነገሮች አሁን እዚሁኛው ሰፈር ነው ያሉት። ሁለት አይነት ምልክቶች አሉ። አንደኛው የቅድመ የመከራ ዘመን የምጣር አሁን የምላችሁ ምልክቶች ናቸው። ሌላው አይነት ምልክቶች ደግሞ ቅድመ ዳግም ምጽአት። ሁለቱ ይለያያሉ። ከዳግም ምጽአት በፊት ያሉት ምልክቶች ብዙዎቹ በአየር ላይ የሚታዩ ናቸው። በተፈጥሮ ላይ፣ በጨረቃ ላይ፣ በፍጥረተ ዓለም ወይንም በዩኒቨርስ ላይ የሚታዩ ናቸው። የናሳን ብሎግ አልፎ አልፎ እየገባው ያለው እና እዛ ላይ ሰብስክራይብ አድርጌ ብሎጋቸውን አነባለሁ። ናሳ የሚሰራውና እንደው ይጠቅመኝ ይሆን ብዬ ለትንሽ ጊዜ አስትሮኖሚ ኮርስ ኦንላይን እየወሰድኩ ነበር እና ናሳ የሚናገረው ነገር ለምድር ምንም ተስፋ የላትም ነው የሚለው። የሚመጡት ትልቅ እነዚህ ስፔስ ድንጋዮች አሉ፣ በጣም ትልቆች ናቸው እና አንዱ ድንጋይ መጥቶ ምድርን ቢመታት እንዳለ አንድን ከተማ ማስጠም የሚችል ነው። ባህር ላይ ቢወድቅ እንዳለ ሱናሚ ያስነስቶ አገሮችን መደምሰስ የሚችል ነው። በጣም ያስፈራ ነገር ነው የሚነግሯቸው። ፍጥረተ ዓለም ነውጥ ላይ ነው ያለው። ፍጥረተ ዓለም ሁከት ላይ ነው ያለው። ነገሮች ሁሉ በስርዓት እንዳይሄዱ ጠላት በኃይለኛ ውጊያ ላይ ነው ያለው። ጨረቃ ላይ ምን ምልክት አለ ብትሉኝ ጨረቃ ወደ ደም ይለወጣል አይልም ይላል። ወደ ደም ይለወጣል። ምልክቶች እየታዩ ናቸው ያሉት በአየር ላይ። በተፈጥሮ እግዚአብሔር እየተናገረ ነው ያለው። ተፈጥሮ እየተናገረ ነው ያለው። በየቦታ ሲንክሆል እየተገኘ ነው ማለት። ሲንክሆል ማለት ድንገት መሬት ሹልክ ብሎ ይሄዳል። የተቀመጣችሁበት መሬት ጉድጓድ ቢሆን በኒውዮርክ ውስጥ በፍሎሪዳ ውስጥ በቅርብ ጊዜ የሆነ ታሪክ ነው። ሰውየው ሌሊት ተኝቷል እና ቤቱ እንዳለ ሰመጠ እና ወንድሙ ሊያድነው ሲሮጥ ወደዛ ንቅናቄውን ሰምቶ ወደዛ ሲሮጥ የወንድሙ ጩኸት ይሰማዋል። ከትንሽ ጊዜ በኋላ ወንድሙ ሰጥሟል። ግን እሱ ጆሮ ላይ እስካሁን ድረስ ወንድሜ ይጮሃል ይላል። ግን ሰውየው የለም። ቆፍሮ እንኳን ሊያገኙት በማይችሉት ጉድጓድ ውስጥ ነው የገባው። ላቲን አሜሪካ የሚያስደነግጡ ጉድጓዶች እየተገኙ ነው። ራሽያ የሚያስደነግጡ ጥልቅ የሆኑ ጉድጓዶች። እነዚህ ድሮን እየላኩ በድሮን ውስጡን የሚመለከቱ በጣም ጥልቅ የሆነ ጨለማ ጉድጓዶች ከምን የመጡ ናቸው? ተራሮች ድንገት እንደ ጎርፍ ይሄዳሉ። ጣሊያን ሀገር ያያችሁት ምናልባት ካላችሁ በቪዲዮ ተራራው እንደ ጎርፍ ይሄዳል። እንደ ጎርፍ ላንድ ስላይድ ይባላል። እንደ ጎርፍ ይሄዳል። መሬቶች አሁን በሀገራችን እንደ ቆሼ እንደሆነው ማለት ነው። ተራራው እንዳለ ተደርምሶ እንደ ጎርፍ ይሄዳል። ሰዎች ቆመው ያዩታል። ቤቶችን እንደ ንፋስ ነው ይዟቸው የሚሄደው። የቆምንበት መሬት ፕላኔት አርጅታለች እያሉ ነው ሳይንቲስቶች። ኦዞን ሌየር ተቀደደ እያሉ ነው ያሉት። ምን ተስፋ አለ እያሉ ነው። ተስፋ አለን። የተባረከው ተስፋችን ጌታችን ኢየሱስ ክርስቶስ በክብር ይመጣል። መንፈስ ቅዱስን ይልካል፣ ምድርን ያድሳል። አሜን። ስለዚህ ምልክቶች ጌታ እየሰጠ ነው። ጌታ ልመጣ ነው እያለ ነው። ለሳይንቲስቶች እየነገራቸው ነው በሚገባቸው መንገድ። ለጂኦሎጂስቶች እየነገራቸው ነው። ይህንን የምድርን አየር ለሚያጠኑ ሰዎች እየነገራቸው ነው ያለው። ለእኛም ለመጽሐፍ ቅዱስ ተማሪዎቹ እየነገረን ነው፣ በቃሉ እያሳየን። ወገኖች ሆይ እግዚአብሔር ይፈርዳል። እግዚአብሔር በምድር ላይ ይፈርዳል። ባይፈርድ እግዚአብሔር ጻድቅ አይደለም። ሰዶምና ጎሞራ ላይ የፈረደው እግዚአብሔር ቫንኩቨር ላይ ባይፈርድ፣ ሳን ፍራንሲስኮ ላይ ባይፈርድ፣ ኒውዮርክ ላይ ባይፈርድ እግዚአብሔር ጻድቅ አይደለም። ሰዶምና ጎሞራ ላይ 10 ሰው አጣው ብሎ እግዚአብሔር ያ ሁሉ ቁጣ ከወረደ በከተማችን ያለ ሰዶማዊነት መንፈስ የሚያመጣው እርግማን፣ በዚህ ከተማ ያለ የኃጢአት ብዛት፣ የአመጽ ብዛት፣ እግዚአብሔርን የመናቅ ብዛት፣ እግዚአብሔር ለሰራው ነገር ለሌላ ነገር ክብር የመስጠት ንቀት እግዚአብሔር ይበቀለዋል። እግዚአብሔር የፍርድ አምላክ ነው። ይፈርዳል እግዚአብሔር። ይሄ ባህሪው ነው፣ ቅድስናው ነው፣ ጻድቅነቱ ነው። የደግነት ባህሪው አንዱ ይሄ ነው። የጻድቅነቱ ባህሪ አንዱ መቅጣት ነው፣ መገሰጽ ነው፣ አባትነቱ ነው። ምድር የሱ ናት። ሰይጣን ሲያበላሽ እግዚአብሔር ዝም አይልም።
ለዚህ እግዚአብሔር ከመፍረዱ በፊት አንዳንዶች ጻድቃንን ያስመልጣል ይላሉ፣ ሌሎች ደግሞ ኖ በነገር ውስጥ ነው የሚጠብቃቸው ብለው ይናገራሉ። እንማረዋለን። ስለዚህ ቀድሜ እንዳልገባ ብዬ ነው ኢንትሮዳክሽን ነው መስጣቸው ያለው። ምሳሌ የሚሰጡት በነገር ውስጥ እግዚአብሔር ይጠብቃቸዋል የሚሉት ኖህን በጥፋት ውሃ መካከል ጠበቀው፣ ከዛ ውስጥ በመርከብ አወጣው ነው የሚሉት። ልክ እንደዛው እግዚአብሔር ጻድቃንን ያወጣቸዋል ይላሉ። ሌሎች ደግሞ የተለየ አመለካከት አላቸው። እንደ ሎጥ ከሰው መካከል መንጭቆ እንዳወጣው ልክ እንደዛ እግዚአብሔር ህዝቡን መንጭቆ ያወጣል እንጂ ከኃጢአተኞች ጋር አብሮ ህዝቡን አይኮንንም ብለው ያምናሉ። ኤርምያስ እስራኤል ሁሉ በተማረከበት ጊዜ ጮሆ አስጠንቀቀው እስራኤል ሁሉ በተማረከበት ጊዜ ላይ ናቡከደነጾር መጥቶ ህዝቡን ሁሉ በወሰደበት ሰዓት ላይ ኤርምያስ አልተወሰደም። ይሄ አንዱ እግዚአብሔር የሱ የሆኑትን የማስመለጡ ምልክት ነው። እስቲ አሜን በሉ። ሃሌሉያ። ተስፋ አለን የለንም? እስቲ ተስፋ አለ በሉ። አሜን። ስለዚህ የመጨረሻውን ዘመን ስንመለከት የመጨረሻውን ዘመን ያስከፋው ነገር ወይንም ያከፋው ነገር ሰው ነው። ስለዚህ የሰው ባህሪ ደግሞ ምን እንደሚመስል ሲናገር ሐዋርያው ጳውሎስ በራሱ ዘመን ሆኖ በመንፈስ የተመለከተው ነገር ነበር። በመንፈስ ተመልክቶ እንደዚህ አለ። መንፈስ ግን በግልጥ እንደዚህ ይላል ማለቱ ነው። መንፈስ ግን በግልጥ የጌታ መንፈስ እንዲህ ይለኛል የሚል ትንቢት ነው የሚናገረው። መንፈስ በግልጥ ስለ መጨረሻው ዘመን የሚናገረው ነገር አለ። ምን ይላል የእግዚአብሔር መንፈስ? ተመልከቱ ሐዋርያው የተናገረው በኋለኞች ዘመናት እኔና እናንተ ባለንበት ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የመጀመሪያው የሚናገረው ስለ ስፒሪት ኦፍ ዲሰፕሽን የመታለል መንፈስ። ይሄ ስፒሪት ኦፍ ዲሰፕሽን ከአታላይ መንፈስ ስለሆነ መልኩን ለዋውጦ የተማሩትን የሚያስትበት አለ፣ ከተሜውን የሚያስትበት አለ፣ ዳር ሀገሩን የሚያስትበት አለ፣ ክርስቲያኑን የሚያስትበት የራሱ መልክ አለው። ሰይጣን ራሱን የብርሃን መልአክ እስኪያስመስል ድረስ ምን ያደርጋል? ራሱን ይለውጣል፣ ይችልበታል። እንዴት ቢደፍር ነው? እግዚአብሔር ባለበት ዙፋን ፊት መላእክቱ ባሉበት ፊት ሰይጣን ወደ እግዚአብሔር ወጣ ይላል። ከዛ ከእግዚአብሔር ጋር እንዴት ነው በምድር ጉዞ ምን ይመስል ነበረ ሲለው እግዚአብሔር ያለው ምንድነው? ወደ ምድር ወጣው፣ አየዋት፣ እንዲህ ትመስላለች። ኢዮብን አየው፣ በምድር የሚታይ እኔ ያለኝ አንድ ልጄ የሚታይ ኢዮብ አለኝ። ኢዮብን አይተህልኛል አለው። እንዲህ አጥረህለት የለም እንዲህ አለው። ስኮ የሚያመልክ እንዲህ አይደለም። እኔ የሚገርመኝ እንዴት እዛ ድረስ ገባ? እዛ በብርሃናት መላእክቶች ፊት ራሱን የብርሃን መልአክ መስሎ በእግዚአብሔር ፊት መግባት ከቻለ ግራና ቀኛችንን ሳናውቅ ለምንደናበረው መንፈስ ቅዱስ ካልመራን መንፈሳዊ መስሎ ሰይጣን ወደኛ እንደሚመጣ ልናውቅ ይገባል። ከዲሰፕሽን እግዚአብሔር ያድነን ወገኖቼ ሆይ። ስለዚህ ሰዎች የአጋንንት ትምህርት እያደመጡ ይስታሉ። በመጨረሻው ዘመን አንዱ የምትመለከቱት የክህደት መንፈስ ነው። ብዙ ክርስቲያኖች እግዚአብሔርን ይክዳሉ። በቤተ ክርስቲያን ባክስላይደሮች ይበዛሉ። እግዚአብሔርን የሚተው የእውነትን ብርሃን ከበራላቸው በኋላ ከእውነት ብርሃን ፍቅቅ የሚሉ የሚክዱ ሰዎች ይበዛሉ። ብዙ ፋክተሮች ሊኖሩ ይችላሉ። በዛሬ ትምህርታችን አንዱ ግን የሚያስቱ መናፍስቶች ናቸው። ስለዚህ በዚህ ዘመን ዲል እያደረግን ያለ ነው። አንዱ እንድታውቁት አይኖቻችንን እግዚአብሔር ያብራለን። የሚያስቱ መናፍስቶች አሉ። የምን መንፈስ አልኳቸው? የሚያስቱ መናፍስቶች አሉ። ይሄ ስፒሪት ኦፍ ዲሰፕሽን ነው። መስሎ የሚገባ የብርሃን መልአክ የሚመስል መንፈስ ነው። ካውንተርፊት የሚያደርግ the gift of the spiritን ካውንተርፊት ስፒሪትስ አሉ። መሳይ መናፍስቶች ናቸው። ታስታውሳላችሁ ሐዋርያው ጳውሎስ በፊልጵስዩስ እያገለገለ እያለ በከተማ ውስጥ ተመላልሶ ሲያገለግል በገበያ ቦታ ያለች አንዲት ሴት አየቻቸውና እነዚህን ሁለት ወንድሞች ምን አለቻቸው? እነዚህ የሕያዋን የእግዚአብሔር መንገድ የሚያሳዩአችሁ የተቀቡ anointed people ዋው! የዘመኑን ቋንቋ ብጠቀም ማለት ነው። የተቀቡ ናቸው አለች። immediately የእግዚአብሔር ሰው ዲሰርን አደረገ። እግዚአብሔር በመንፈስ እንድንለይ ይርዳል። በመንፈስ መለየት ማለት ኩስትር ብሎ እንደዚህ ብሎ በጆሮ ማሾል አይደለም። አንዳንድ ሰው በመንፈስ መለየት የሚመስለው ኩስትር ብሎ እንደዚህ ይላል። በቃ በዚህ በጆሮ የሚለይ አይደለም፣ በመንፈስ ነው የሚታወቀው። በውስጣችን መንፈስ ቅዱስ የኔ አይደለም ይላል። በመለየት እግዚአብሔር ይባርካል።
ዲሰርንመንት ያስፈልጋል። አለበለዚያ የሰማነው ያየነው ነገር ሁሉ የእግዚአብሔር ይመስልናል። ከመንፈስ ቅዱስ ያልሆኑ እንግዳ መናፍስቶች ወደ ዓለም ወጥተዋል። የሚያስቱ መናፍስቶች ወደ ምድር ወጥተዋል። መስለው ከእግዚአብሔር መስለው መንፈሳዊ ቋንቋ እየተናገሩ አጋንንታዊ አጀንዳ የሚሰሩ መናፍስቶች በምድር ላይ ወጥተዋል። ካለየናቸው እንደነ ጳውሎስ በኢየሱስ ክርስቶስ ስም ውጣ ብለን ካላባረር ነው የሴትዮዋን ቋንቋ ብቻ ሰምተን ዋው እቺታችን እኮ በቃ እንደ ከዚህ በኋላ እንደው መስበክ ነው ያለባት እንደዚህ አይነት መገለጥ ያላ ሳታውቀን ኢሚዲየትሊ ምን አለ የሕያው እግዚአብሔር መንገድ የሚያሳዩአችሁ የተቀቡ anointed brothers ናቸው እንደዚህ ብላ መንገድ ጠረገችላቸው አይደለም መንገድ አይደለም የጠረገችላቸው በዲያብሎስ እንዳንታለ ስራውን አንስተውም ኢሚዲየትሊ ዲሰርን አደረገው ያ መንፈስ ካለን በዚህ ዘመን መጨረሻ ላይ ከብዙ የመሳት መንፈስ ይጠብቀናል አሜን አሜን በአንድ ወቅት ላይ አንድ ፒተር ፖፖፍ የሚባል ሰው አለ ይህን ስሙን ምጠራው ለምንድን ነው የለየለት ኑፋቄ ስለሆነ ብዙ እዚህ ከተማ ላይ ብዙዎችን ያሳተተው ነው ቶሮንቶ ያለው ብዙ ሰዎችን ያሳተ እንዴ በቃ አሁን እንትን ገንዘብ ትልኪልኛለሽ ገንዘብ ከላክሽልኝ በኋላ ጸልይበትና መልሼ ልክልሻለሁ ያን ገንዘብ በዋለትሽ ውስጥ አስቀምጫለሽ በፍጹም አትዘረዝሪው እንትናትየው እንደዚህ አይነት ዕቃ ትልኪልኛለሽ ከዛ በኋላ ፍሪጅሽ ውስጥ አስቀምጫለሽ ስትጸልይ ደግሞ እንደዚህ ክብ አድርገሽ ትጸልያለሽ ከዚህ ውስጥ አትወጪም ቀይ ጨርቅ ይልካል ምን ያደርጋል እና የመጨረሻ በተለይ አንድ እህታችንን ያሳታት ምን አድርጎ ነው ስቶኪንግ ግዢ አላት ስቶኪንግ ከገዛሽ በኋላ ለብሰሽ ውደሪ ከዛ በኋላ ያደርሽበትን አሽገሽ በፖስታ ላኪልኝ እግዚአብሔር ይገስጸው ይሄ ጋለብል ትውልድ ተላላ ትውልድ ሞኝ ትውልድ በእግዚአብሔር ስም የተነገረ ሁሉ ከእግዚአብሔር የሚመስለው ትውልድ ዲሰርንመንት የሌለው ትውልድ እንደዚህ ነው አእምሯቸው የታመመ ሰዎች አሉ በዚህ አሁን በጠራውላችሁ ሰው በፈርስ ሄደው የታጠቡ አሉ ቶሮንቶ ከተማ በሰለጠነ አገር የሚኖሩ ክርስቲያኖች በፈርስ ሄደው ቻይና ሰፈር የታጠቡ ሰዎች አሉ ተነግሯቸው ኢንስትራክት አድርጓቸው መጽሐፍ ስንሰብክላቸው ቢብላቸው አጋንንት መጫወቻ አሳች መናፍስቶች እየዘረፉት ነው ትውልዱን ያሉት ጠንቋይ እየወሰደ ነው ያለው ሟርተኛ ቤተክርስቲያን ውስጥ ገብቷል ደጋሚ ቤተክርስቲያን ውስጥ ገብቷል እግዚአብሔርን መንፈስ ይገስጸው ለዘላለም የማረጅ ያውቃል የማረጅ ለዘላለም የሚኖር የሐሰት መናፍስቶች መልካቸውን ለውጠዋል የሰውን ስሜት መኮርኮር ይችላሉ የሰውን አጀንዳ ያውቁታል የሰውን ፍላጎቱን ያውቁታል ከዚህ ይሄን ስላችሁ የጸጋ ስጦታን እየተቃወምኩ አይደለም ኖ እፈልገዋለሁ እግዚአብሔር ይጠቀምብኝ ብዬ ምጸልያለሁ እግዚአብሔር ስም ብሩክ ይሁን ግን የዘመኑ መጨረሻ መናፍስቶች አሳች መናፍስት እንደወጣ እንድታውቁ ነው እንግዳ ነገር እየሰማን ነው የመጣ ነው እንግዳ ነገሮች ከመንፈስ ቅዱስ ያልሆኑ ማለት ነው እግዚአብሔር ሁሉ አዳዲስ ነገር አለው እንዳይገርማችሁ በቅርብ ጊዜ ስለዚህ ነገር ሳጠና አንድ ዳይናሞ የሚባል ሰው አገኘው ኮምፒውተር ላይ ዳይናሞ እንግሊዛዊ ነው ሴልፎናችሁን ይወስድና ሙሉ ኮካኮላ ይወስድና ሴልፎናችሁን እያያችሁት ኮካኮላ ውስጥ ይከተዋል ያልተከፈተ ኮካኮላ ጠርሙስ ውስጥ ይከተዋል በዚህ ተከትኗል መግቢያ የለው በግርግዳ ውስጥ በመስታወት ውስጥ ሰተት ብሎ ማለፍ ይችላል እንግሊዝ ሀገር ታመስ ሪቨር በሚባል ላይ በውሃው ላይ በደንብ አድርጎ እየተራመደ ሄደ ከዛ ቸርች መጥቶ ሳው ሃሌሉያ ጌታ ይመስገን እያለ የክርስቲያን የጴንጤ ሊንጎ ቢናገር አሽሪዮ ተሰልፈን ነው የምንሄደው ምክንያቱም አመጣጡ የአሳች ስፒሪት አሰራር በድንቅና በተአምራቶች ነው ስሙ ኢየሱስን ተከተሉ ኖ ድንቅና ተአምር ተከተል አይልም መጽሐፍ ቅዱስ ተከተሉ ማንን ኢየሱስን ተከተለው በመስቀል ላይ የሞተው ኢየሱስ ክርስቶስን እሱን አድምቀው ክብር ለእግዚአብሔር ይሁን ከፍ አድርገህ እሱን ካየኸው አትስተው
ከቃሉ በላይ ሌላ ኦቶሪቲ ቢልድ እያደረግን ስለመጣን። ስለዚህ አሳች መናፍስቶች ወደ ምድር ወጥተዋል። አሳች መናፍስቶች በምድር ላይ ወጥተዋል። እነዚህ በገዛ ህሊናቸው እንደሚቃጠሉ ደንዝዘው ውሸተኞች መጋባትን ይከለክላሉ። አንዱ ምልክታቸው በዛ ዘመን የነበረው ትዳር ይከለክላሉ። ከዛስ አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል አትብሉ ይሏቸዋል፣ አታግቡ ይሏቸዋል። ከዛ ደግሞ ምን ይሏቸዋል? እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል የለም። በእግዚአብሔር ቃልና በጸሎት ምን ያለ ነው? ተቀደሰ ነው። የእግዚአብሔር ቃል የመቀደስ ኃይል አለው። አሜን። ጸሎት የመቀደስ ኃይል አለው። እነዚህ ሁለት ነገሮች ካሉ ህይወታችንን ይቀድሱታል። አሜን አሜን። እግዚአብሔር ስም ብሩክ ይሁን። ስለዚህ መጽሐፍ ቅዱሳዊ የሆኑ ምልክቶችን ልነግራችሁ ፈልጋለሁ። የመጀመሪያው ምልክት ቀኖቹ ይላል። አሁን ስላለንበት ዘመን የምጣር ዘመን ሲሆን መጽሐፍ ቅዱሳዊ ምልክቶች ቀኖቹ የኖህን ቀናት ይመስላሉ። የኖህ ቀን ምን ይመስላል? ከሰዓት ጋር ስለሆነ ቶሎ ሊሄድላችሁ። የኖህ ቀናቶች መብልና መጠጥ የነገሰበት ዘመን ነው። ሆድ አንደኛ የሆነበት ነው። ሆድ አንደኛ ነው። በእንጀራ ማንም አይመጣም። ሰው ለኑሮ አንደኛ ነው። በቃ ከእግዚአብሔር በላይ ሆኗል ኑሮ። እንጀራ ወይንም ኑሮ ስኬት አንደኛ ሆኗል ከሁሉ ነገራችን በላይ። ወንጀል የነገሰበት ዘመን ነው። ግብረገብ የወደቀበት ዘመን ነው የኖህ ዘመን። እነዚህ ነገሮች አንድ ላይ ሲመጡ ኬዎስ ፈጥረዋል። ስለዚህ እግዚአብሔር በቃ ይሄን ዘመን ምን ማድረግ አለብኝ አለ? ምድርን ማጠብ አለብኝ አለ። ምድር ቆሻለች አለ። ማለቅለቅ ነበረበት። ስለዚህ ጌታ ምድርን በጥፋት ውሃ ማጠብ ነበረበት። ሌላ ሁለተኛ ምልክት ስለ ዘመኑ ሲናገር ምን አይነት ዘመን ነው የሚሆነው? ይሄ የምጥ ዘመን አለማመን የሚንሰራፋበት። ሉቃስ 18 ላይ ምን ይላል? ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ይነገራቸው። እንደዚህ ሲል በአንድ ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ሁለት የተለያዩ ሰዎች ወደ እርሱ እየመጣች ከባላ ጋር ፍረድልኝ ትለው ነበረ። አያሌ ቀንም አልወደድም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውን ባላፍር ይህች መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦች አይፈርድላቸው? ምን እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን? ይሄ ነበር የምፈልገው ቃል። ይሄ መጨረሻ ያለው ላይ የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን? ጥያቄ ነው። ይሄ በመጨረሻው ዘመን ላይ አንዱ የሚንሰራፋው ምንድነው? የምን መንፈስ ነው? አንዱ ያለማመን የክህደት መንፈስ። አሁን የምትመለከቱት እነ ሃርቫርድ እነ ጆን ሆፕኪንስ ትልቅ ዩኒቨርሲቲዎችን በሙሉ የተጀመሩት በክርስቲያኖች ነበር። ስትገቡ ወደ ትምህርት ቤቶች ውስጥ ትልቅ የሆነ እግዚአብሔር ሕግ 10ቱ ትእዛዛት ተጽፎባቸው ነበር። አንዳንዶች ዩኒቨርሲቲዎች ላይ በትልቅ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፎላቸዋል። በጣም የሚገርም ነው። ነገር ግን ዘመናት እየገፉ በሄዱ ቁጥር ስልጣኔ ገባ በተባለ ቁጥር በላያቸው ላይ የተጻፈውን ነገር እያነሱ ክህደት የተሞሉበት ሆነ። ኤቲስት አስተማሪዎች በዙ፣ ከሃዲዎች በዙ፣ ሊበራልስ በዙ። ስለዚህ አለማመን ድሮ ዩኒቨርሲቲ ሰው የሚያምንበት ቦታ ነው። አሁን ሰው ማምንበት ቦታ ሆነ፣ የክህደት ቦታ ሆነ እና ኢቮሉሽን ቲዮሪ ከዛ ወጡ። ስለዚህ ዓለም ሁሉ በክህደት ትምህርት መሞላት ጀመረ። ሰው ከእንስሳን የመጣው የሚል ሌላ አይነት ፍልስፍናዎች መምጣት ጀመሩ። ለዚህ አሁን ያለንበት ዘመን እስቲ አንድ ወጣት ልጅ መንገድ ላይ ሄዳችሁ አስቁሙና ጠይቁት። እስቲ ቸርች ትሄዳለህ ወይ በሉት። እስቲ ቆም ብላችሁ አውቶቡስ ላይ ሰዎች አውሯቸው፣ ቸርች መቼ ነው የሄድከው ብላችሁ ጠይቋቸው። I remember my grandma was a Christian አይደል የሚሏቸው? My grandma was a Christian. She used to pray for me. ሲሞቱ ወይ ልጅ ዴዲኬት ሲያደርጉ ወይ ለሆነ ነገር ካልሆነ ቤተክርስቲያን አይሄዱ። የአውሮፓ አብያተ ክርስቲያናት መስጊዶች ሆነዋል። የቡዲስቶች ቴምፕል ሆነዋል። እዚህም ባለንበት ሀገር ላይ ብትመለከቱ ብዙ አብያተ ክርስቲያናቶች ባዶ የሆኑ ነው ከፔንቴኮስታልስ ወይንም ከኢቫንጀሊካልስ በስተቀር። ክብር ለእግዚአብሔር ይሁን። እኛም ካልተጠበቅን ያስፈራልኛ ያስፈራል። ግንብ ብቻ ሆነው ቀርተዋል።
19 ምናምን 18 ምናምን የተሰራ ቸርች እየተባለ ተለጥፎባቸዋል። ግን ህይወት በውስጣቸው የለም። አለማመን ምድሪቱን እየሞላ ነው ያለው። አለማመን ምድሪቱን እየወረሰ ነው ያለው። ምሁራኖች የተባሉት በሙሉ ምሁርነታቸውን የሚያሳዩት በክህደት ሆኗል። ይሳቅበታል። አንድ የተማረ ሰው በክሬሽኒዝም ነው ወይንም ደግሞ በእግዚአብሔር ሰማይና ምድርን ፈጠረ በሚለው አምናለሁ ቢል ይስቁበታል። በጣም ማይሆን ነገር ነው ብሎ ይስቁበታል። እንደውም እንደ ተማረ ሰው ትሪት አያደርጉትም ወገኖቼ ሆይ። ስለዚህ አለማመን ብዙ ተቋማትን ይዟል። ሚዲያውን ይዞታል። የሆነ ነገር እግዚአብሔር ያደረገ ተአምር ሲነገር ሰምታችሁ ታውቃላችሁ? ሲኤንኤን እግዚአብሔር ተአምር አደረገ፣ ድንቅ ነገር ተደረገ ብሎ ሲኤንኤን አይነግራችሁም። ኤቢሲ ኒውስ አይነግራችሁም። ሌሎች ዜናዎች አይነግሯቸውም። ሲቢሲ አይነግራችሁም። ምክንያቱስ ማውራት የሚፈልጉት እዚህ ቦታ እንዲህ አይነት ፍንዳታ፣ እዚህ ቦታ እንዲህ ተገደለ፣ በቃ ይሄ ሰውን የሚያስጨናንቀውን ነገር መርጠው ነው የሚነግሯችሁ፣ ጆሮአችሁን ካች ስለሚያረግ። በጎ መናገር አይፈልጉም። ጌታ ያደረገውን ጄኒውን ተአምራቶች ሊነግሩን አይፈልጉም። የሞቱ ሰዎች ተነስተዋል፣ በዜና አይቀርብም። በአንድ ወቅት ላይ በሆነ ቶክሾ ላይ ያቀረቡት አንድ ወንድማችን ሞቶ የተነሳውን ያስታውቃል። ቁጭ ብሎ ሲናገር ራሱ ለሰዎች ሲናገር ያለው ርህራሄ በቃ ምን ይላል? ተቆጥታችሁ እንኳን እዚህ ሀገር ሲናደዱ ሲኦል ሂድ ይሉልን። በእንግሊዘኛ እናንተ ተርጉሙትን ያልለው ሲበሳጩ ሲኦል ሂድ ይላሉ አይደለም? ልክ እንደዛ በእንግሊዘኛ ልክ እሱ ሰዎችን ተሳስቼ እንኳን ሲኦል ግባ አልላቸውም ማለት። በጣም ሲኦል መጥፎ ቦታ ነው አለ። አይቼዋለሁ አለ። እንዴት ያስፈራል ያ ቦታ አለ። ለማንም አትመኙትም አለ። ይሄን ሲናገር ቶክ ሾው ውስጥ ያሉ ሰዎች ሁሉ ይስቃሉ፣ እየተነካኩ ይስቃሉ፣ ያዩት ያንጓጥጡታል። እሱ ሄዶ አይቷል። አያችሁ፣ ችግሩ ያለው እዚህ ጋር ነው። ሄደው መተው ሙታን እንኳን ሲመሰክሩልን አናምነው። ይሄ ማይንድ በጣም ሶፊስቲኬትድ ስለሆነ በሰብ ኮንሽስ ያሰብከው ነው ይሏቸዋል። እንዴት አርጋችሁ ታስረዱታላችሁ እንደለሱ? ስለዚህ ተራ በተራ ሁላችን እየሞትን ሲኦል ከሳንገባ ቃሉን ብናምን ይሻላል። አለማመን እየተንሰራፋ ነው እንዳልኳችሁ። ሌላው ምልክት ክህደት ይበዛል። ክህደት ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመጽ ሰው ማለት ጸረ ክርስቶስ ማለት ነው። እርሱም የጥፋት ልጅ ሳይገለጥ አይደርስምና በጣም የሚጠበቅ አንድ ክህደት አለ። በምን ሁኔታ እንደሚከሰት አናውቅም፣ ግን ግሎባል የሆነ አብያተ ክርስቲያናትን ሁሉ የሚያናውጥ ክህደቶች ይመጣሉ። በቅርብ ጊዜ ክሪስላም ስለሚባል ነገር አነበብኩኝ። በጣም ትልቅ የተባሉ እነከሌ ብዬ ስማቸውን ብጠራ ልትደነግጡ የምትችሏቸው ሰባኪዎች። ክሪስላም ማለት ክርስቲያን እንደ እስላም ማለት ነው። የእስላም አምላክና የክርስቲያን አምላክ አንድ ነው በሚል ክሪስላም የሚባል ሙቭመንት አለ። በጣም ኃይለኛ መጽሐፍ የጻፉ ሰዎች፣ ተሰሚነት ያላቸው ትልቅ ኦዲየንስ ያላቸው ሰዎች ሁሉ የክሪስላም አባላቶች ናቸው። አስደንጋጭ ነው። አሁን ስማቸውንም አልጠራላችሁ። አሳፋሪ ነገር እየሆነ ነው ያለው። አንድ አባታችን በእድሜ የሸመገሉ ብዙ ዘመን ያገለገሉ ታቋቸዋላችሁ። ሌሪ ኪንግ ኢንተርቪው አደረጋቸው። እንዴት ነው ድሮ በጣም በኃይል Jesus is the way, the truth and the life. No one comes to the Father except by him ብለህ ትናገር ነበር። ኢየሱስ ክርስቶስ እኔ መንገድ ሕይወት ነኝ ብሏል ብለህ በጣም ድርቅ ብለህ እሱን ነበር የምታስተምረው አላቸው። ያኔ ወጣት ስለሆንኩኝ ነው አሉ። አሁን ግን የክርስቶስ ውበት በቡዲዝም ውስጥ አለ። የክርስቶስ ውበት በእስላም ውስጥ አለ። የክርስቶስ ውበት በሃይማኖቶች ሁሉ ውስጥ አለ። and then what? ፓንቴይዝም የሚባል አለ። ፓንቴይዝም ወይም ፕሉራሊስቲክ ቪው ማለት ነው። ሁሉም አምላክ ወደ አንድ አምላክ ሁሉም መንገድ ወደ አንድ አምላክ ያደርሳል። በሃይዝም የባሃይ ሙቭመንት ትምህርት ማለት ነው። ክሪስላም ማለት እሱ ነው። ስለዚህ ሁሉም ሃይማኖቶች ወደ እግዚአብሔር አደርሱም። ኖ አራተኛ መንገድ፣ አምስተኛ መንገድ፣ ስድስተኛ መንገድ መዳረሻቸው የተለያየ። ሁሉ መንገድ አያደርስም ወደ እግዚአብሔር።
ይውላችሁ ዘመኑ እየገፋ ሲመጣ እነዚህ ትልልቅ ሰዎች አንቱ የተባሉ የቤተክርስቲያን አባቶች ተነስተው ሁሉ መንገድ ወደ እግዚአብሔር ያደርሳል ሲሉ ቆም ብላችሁ እምነታችሁ በሰው ላይ ከሆነ የዛን ጊዜ እናንተም አለቀላችሁ። ነገ ፓስተራችሁ ተነስቶ የመዳን መንገድ ኢየሱስ ብቻ አይደለም ቢላችሁ ከኔ ጋር ናችሁ ወይ? አስተማሪዎቻችሁ ተነስተን ሌላ ነገር ብናስተምራችሁ ከዚህ መጽሐፍ ውጪ ብናስተምራችሁ የመዳን መንገድ እኮ ኢየሱስ ብቻ አይደለም የሚያስፈልግ ሌላም ነገር አለ። ጥሩ ነው አንተ ያስከው ጨምርበትና ቡድሃን ማብረያ ያዝ ብዬ ባስተምራችሁ ፓስተር አንተ የምትለው እኮ አፌ ሙሉ እንደው አፌ ምን ይበልልኝ ነው የሚባለው። በቃ አንተ የምትለው እኮ የሚታመን ነው በቃ አለቀ ብላችሁ ተቀብላችሁኝ ከሄዳችሁ እናንተ ምንም እዛው እንገናኛለን እዛው ሳቱ ቦታ። የሲኦል ልጆች ነው ምን ሆነው የቤሪያ ልጆች የሚሰሙትን በእግዚአብሔር ቃል ምን ያደርጉ ነበር? ይመረምሩ ነበር። ሊትመስ ቴስት የሚባል አለ በኬሚስትሪ ቴስት ያደርጉታል። አሲድ ነው አልካላይን ነው ቤዝ ነው ምን አይነት ነው ብለው ቴስት ያደርጋሉ ኬሚስቶቹ። ልክ እንደዛው በእግዚአብሔር ቃል ቴስት ይደረጋል። እውነት በእግዚአብሔር ቃል ቴስት ይደረጋል ወገኖቼ ሆይ። ስለዚህ ከዚህ የተነሳ ብዙ መንሸራተት ይታያል በአብያተ ክርስቲያናት ላይ። ብዙ ታላላቅ ሰዎች እየተንሸራተቱ ሰዎች ከቤተ ክርስቲያን እየተለዩ ነው። የሚለዩበት በቂ ምክንያት ያላቸው ሰዎች ቢሆኑ መንፈሳዊ የሆኑ ሰዎች ምናልባት ቢንሸራተቱ ከጌታ ይንሸራተቱ። ከኔ ጋር ናቸው? ከማን ይንሸራተቱ? ከጌታ ይንሸራተቱ። መንፈሳዊ ሪሊ ወንጌል የገባቸው ሰዎች አስደንጋጭ ነገሮች እየሆኑ ነው። ሰዎች ከቤተ ክርስቲያን ከወንጌል ጋራ ከክርስቶስ ጋራ ከጸሎት ጋራ ከአምልኮ ጋራ ከክርስቲያኖች ጋር መገናኘት አንፈልግም ብለው የራሳቸው ዓለም እየፈጠሩ ያሉበት ዘመን። ሌላው ደግሞ በዚህ ሌላው ምልክት መጽሐፍ ቅዱስ የሚነግረን የአጋንንት ትምህርት ወይንም ተጽዕኖ seducing spirit። ቀደም እንዳልኳችሁ መንፈስ ግን በግልጥ በኋለኛው ዘመናት ስፔሲፊክሊ ነው የሚናገረው። በኋለኛው ዘመናት seducing spirit ይገለጣሉ። እነዚህን መናፍስቶች እንድንለይ እግዚአብሔር ይርዳን። ቀደም ስለ ምትሃቶች ምናምን ነግሬያቸዋለሁ። ይሄ እንግሊዝ ሀገር ስላለው ስለ ዳይናሞ የሰው እጅ እዚህ ጋር ቆርጦ እጅ ላይ አይቶ ያሳያቸዋል። መደነቅ ለሚፈልግ ሁሉ የሚያስደንቅ ነገር ያሳየዋል። ግን ኢየሱስ የለበትም፣ የክርስቶስ ደም የለበትም። የትንሣኤው ኃይል አይደለም፣ የጥልቁ ኃይል ነው። ሰዎች በአጋንንት ኃይል ብዙ ነገር ሊነግሯችሁ ይችላሉ። በምትሃት ኃይል ብዙ ነገር ሊነግሯችሁ ይችላሉ። የእግዚአብሔር መንፈስ የአርነት መንፈስ ነው። እግዚአብሔር መንፈስ የሰላም መንፈስ ነው። እግዚአብሔር መንፈስ የፍቅር መንፈስ ነው። እግዚአብሔር መንፈስ ራስን የመግዛት መንፈስ ነው። ሰው እግዚአብሔር መንፈስ ሲነካው የበለጠ ጌታን ይወዳል። አሜን። ስለዚህ ሌላው ምልክታቸው ደግሞ የሃይማኖት መልክ አላቸው፣ ኃይሉን ግን ምን አድርገውታል? ክደውታል። ኃይል አልባ ናቸው ሲል ምን ማለት ነው? ካራክተራቸው በእግዚአብሔር ቃል የተገዛ አይደለም። የመጨረሻ ዘመን ክርስቲያኖችን ነው የሚናገረው። ካራክተራቸው በእግዚአብሔር ቃል የተገዛ አይደለም። ስለዚህ ካራክተራቸው ሁሉ ጊዜ አውት ኦፍ ኮንትሮል ይሆናል። የእግዚአብሔር መንፈስ ያለበት ሰው ምንም ነገር አውት ኦፍ ኮንትሮል አያደርገው። ባህሪውን መግዛት ይችላል፣ ስሜቱን መግዛት ይችላል። እስቲ አሜን በሉ። ረሃቡን መግዛት ይችላል። አይመስላችሁም? ፍላጎቱን መቆጣጠር ይችላል አይችልም? የተሰጠን ራስን የመግዛት መንፈስ እኮ ነው። ራሳችሁን ግዙ፣ ካራክተራችሁን ግዙ። ኃይል አልባ ክርስቲያኖች አትሁኑ። መንፈስ ቅዱስ የተሰጠን ካራክተራችንንም እንድንገዛው፣ አስተሳሰቤን እንድገዛው፣ ልቤ ውስጥ እንግዳ ሐሳብ ሲመጣ መግዛት ኦቶሪቲ ተሰጥቶኛል። አሜን። አጋንንት ያራገፈብኝን ሁሉ ተሸክሜ እንድሄድ የእግዚአብሔር ፈቃድ አይደለም። ልክ ላይ ሲጭንብኝ አራግፈዋለሁ። እኔ ላይ አትቀመጥም ብለዋለሁ። ይሄ እግዚአብሔር ቤተ መቅደስ ነው ብለዋለሁ። ኧረ አሜን በሉ። ስለዚህ ካራክተሩ ብልሹ የሆነ ክርስቲያኖች እንድንሆን እግዚአብሔር አይፈልግም። ስለዚህ ካራክተራችን መሞረድ መስተካከል አለበት። ስለ ካራክተር ሲነገር ሁላችን የሚነቀፍበት ነገር ይኖራል። ሁሉ ሰው ፍጹም አይደለም። ነገር ግን ሰው እስክናሰናክል ድረስ አይደለም። ድመትና ውሻ እንኳን ሲያየን የሚሸሸን ሰዎች እንዳንሆን
ወይ መጣችብኝ ወይ መጣብኝ ብለው እንዳይሸሹ የተገዛ ፐርሶናሊቲ ያስፈልገናል። እስቲ አሜን በሉ። ከተስማማችሁ እስቲ አሜን በሉ። እንደገና ኃጢአት እያሸነፈኝ እንዴት አድርጌ ነው እግዚአብሔር ኃይል አይለኝ የምለው? እግዚአብሔር ኃይል ያለበት ሰው እኮ ኃጢአትን ያሸንፋል። የእግዚአብሔር መንፈስ ያለበት ሰው እኮ ቪክቶሪየስ እኮ ነው። ከተማን ከሚገዛ ይልቅ በመንፈሱ ላይ የሚገዛ ይበልጣል አይልም እንደ መጽሐፍ ቅዱስ? እንደ በኢየሱስም ተራገፍ ውረድ ምናምን ከተራራው ላይ ከወንዙ ላይ አራግፊያቸው ከልቤ ላይ ሳላራግፋቸው እንዴት ይሆናል? ዘመኑን የጌታ መንፈስ የሚነግረኝ ነገር ነበር። ምጸልይበትም ማለድበትም ነገር አንዱ ይሄ ነው። ይሄን ጉባኤ ሳስብ በሰዎች ውስጥ የተደበቀ ማለት አጋንንት ሊትራሊ አድሮ ሳይሆን በባህሪ ውስጥ የተደበቀ አጋንንታዊ ሐሳብ ምሽግ ሰዎች ውስጥ ውጣ እንለዋለን። ካየሩ ላይ ውጣ፣ ከወንዙ ላይ ውጣ፣ ከሰፈሩ ላይ ግን ውስጣችን ደግሞ በሐሳባችን ውስጥ ሰይጣን ተመሽጎ ቁጭ ብሏል። ያደክመናል።